በአማኞች ዘንድ በፍጹም መንፈሳዊ ጥንካሬና መታዘዝ የሚከወነው ጾም አማኞች ራሳቸውን ለውስን ጊዜያትም ቢሆን ከምግብ አቅበው ይቆዩበታል። ወቅቱ የእስልምናና የክርስትና እምነት ተከታዮች የሚጾሙበት ወቅት ነው። በዚህ የጾም ወቅት ታዲያ ለውስን ሰዓታትም ቢሆን ከምግብ ርቀን እንደመቆየታችን በሰውነታችን ላይ የሚከሰቱ ለውጦች ስለመኖራቸው የሥነ ምግብና የጤና ባለሙያዎች ይገልጻሉ። በዚህ ሂደት ስናልፍ ደግሞ የአመጋገብ ሁኔታችንን ማስተካከል እንደሚጠበቅብንም እንዲሁ አብዛኛው እንስሳት ተዋጽኦ የተወጣጡ ምግቦችን ያለመመገብ እና ሞር የእጽዋት ምግቦችን የመመገብና ቅባት ያላቸው ምግቦች በጣም የመቀነስ እንዲሁም ደግሞ በጣም ረጅም ሰዓት ጾም እንደዚህ አይነት ፕራክቲሶች ይኖራሉ። በሙስሊሞች በምናይበት ጊዜ ያው ምንም የእንስሳት ተዋጽኦችን ይጠቀማሉ። ነገር ግን ያው የሚጠቀሙበት በጣም ረጅም ሰዓት በጾም የመቆየት ነገሮች አሉና በአብዛኛው እነዚህ የእንስሳት ተዋጽኦና በብዛት ቅባት የበዛባቸው የተጠባበሱ ነገሮችን የመጠቀም ሁኔታዎች ይታያሉ ማለት ነው። በአብዛኛው በተለምዶ በተለይ ጾም አካባቢ ላይ ሲሆን በተለይ ኑግ፣ ተልባ፣ ሱፍ፣ ሰሊጥ የመሳሰሉ ምግቦችን በተለይ ትንሽ ቆየት ብለውም ስለሆነ ጾሙን ያው የተወሰነ ጊዜ ላይ ቆይተው ስለሚያሳልፉ ለዛ ለአመጋገባቸው ምቾት እንዲሰጣቸው በማሰብ ማህበረሰባችን እንደዚህ አይነት አመጋገቦችን ይጠቀማል በተለምዶ ማለት ነው። እንዲህ አይነት የአመጋገብ ልማዶችን በጾም ወቅት ልናስተውላቸው ግድ ይላል። ከጾም በኋላ የሚቀርቡ የምግብ አይነቶች ከጤናችን ጋር ተስማሚ መሆን እንዳለባቸውም ይነገራል። እንደ ውሃና የአትክልትና ፍራፍሬ ያሉ ምግቦችን ማዘውተር ከጾም በኋላ ሰውነታችን አስፈላጊውን ፈሳሽ እንዲያገኝ ያግዛሉ። በአይነት በጥራትና በመጠንም የምንመገባቸው ምግቦች ወሳኝነት እንዳላቸው ባለሙያዎቹ ጨምረው ያነሳሉ። የተመጣጠነ መሆን ይጠበቅበታል። እንግዲህ የተመጣጠነ በምንልበት ጊዜ ከተለያዩ የምግብ ምድቦች አውጣጣው መመገብ ይኖርባቸዋል ማለት ነው። ምክንያቱም የተለያዩ ምግቦችን ስንመገብ የምናገኘውም በዛው ልክ የተለያየ ነገር ነው። ለሰውነታችን የሚያስፈልጉት የተለያዩ ንጥረ ምግቦች ናቸው። ምክንያቱም አንድ ምግብ ሁሉንም ንጥረ ምግቦች ለሰውነታችን የሚጠቅሙትን አይይዝም። አትክልትና ፍራፍሬዎች ላይ እነኚህ በተለይ በሽታ የመከላከል አቅማቸው ከፍተኛ የሆነ ስለሆነ እንዲሁም ደግሞ የተለያዩ ንጥረ ምግቦች አሉት። ያው ሚኒራልስ የምንላቸው ማለት ነው ማዕድናቶችን ጭምር ያካትቱ ስለሚሆኑ እነኚህ በተለይ ከጥቃቅን ንጥረ ምግብ ይዘት ጉድለት ጋር የሚመጡ ለምሳሌ አሁን አንዱ ልናነሳ የምንችለው ቫይታሚን ኤ እጥረት፣ ይህንን ልንከላከልበት እንችላለን። ሌላው ደግሞ እንደዚሁ ቫይታሚን ሲ፣ ሌሎችንም ከቫይታሚን እጥረቶች ጋር ተያይዞ ያሉ በሽታዎችንም ልንከላከል የምንችልበት ሁኔታ ስላለ እነኚህን ማዘውተሩ በጣም ተመራጭ ነው። ከአጽዋማት ጋር በተገናኘ የምግብ አይነቶችን ማስተካከል እንደሚቻል የሚመክሩት የሥነ ምግብ ባለሙያዎቹ እንደየእምነቶቹ በጾም ወቅት ከሚፈቀዱት ምግቦች መካከል ኃይል ሰጭና በፕሮቲን ይዘታቸው ከፍ ያሉ ገንቢ ምግቦችን መውሰድ አስፈላጊ መሆኑንም ይናገራሉ። ሰውነታችን መፍጨት የሚችላቸው ምግቦችን ብንጠቀም የተሻለ ነው። ምክንያቱም በቀላሉ መፈጨትም ይኖራል። ምግብ ደግሞ ከተፈጨ በኋላ በዋናነት የምንፈልጋቸው ሙሉ የምንወስደው ምግብ አይደለም፣ በውስጡ ያሉ ንጥረ ምግቦች የምንላቸው አሉ። እነሱ ናቸው ለኛ የሚጠቅሙ። በተለይ ከእንስሳት ተዋጽኦ ሊገኙ የሚችሉ ምግቦችም በሌሎች ምግቦች ከእጽዋት ሊገኙ የሚችሉ ስለሆኑ እነሱን ባማከለ መልኩ በተቻለ መጠን ባላንስ አድርጎ መመገብ ያስፈልጋል ማለት ነው። በጾም ጊዜ ቢሆን ማለት ነው። በእርግጥ ገበታችን ላይ የምናገኛቸው የምግብ አይነቶች ስብጥርም በእያንዳንዱ ቤተሰብ የመግዛት አቅም ላይ የተመሰረተ ሊሆን ይችላል። ታዲያ በጾም ወቅት የሚመከሩ ምግቦች እንዳሉ ሁሉ ልናርቃቸው ወይም ልንቀንሳቸው የሚገቡ ምግቦችም እንዳሉ ባለሙያዎቹ ያነሳሉ። ቅባት ነክ የሆኑ ምግቦች ላይ ብዙም ትኩረት ባይደረጉ ይመረጣል። በተለይ ጨውና የመሰል ነገሮችንም መቀነስ በጣም ያስፈልጋል። ጣፋጭ የምንላቸው በተለይ ፕሮሰስ የሆኑ እነኚህ በፋብሪካ የተቀነባበሩ ምግቦችን በተለይ በዘይት እየተጠበሱ የሚመገቡ ምግቦች በጣም አሉ። እነኚህ ምንድነው እንግዲህ በባህሪው በምንጠብስበት ሰዓት ላይ ምንድነው የምንጠቀማቸው የዘይት አይነቶችም ወሳኝነት አላቸው። ናቹራል የምንላቸው ወደ ትራንስ ፋቲ አሲድ የመቀየር እድል ስለሚኖራቸው እነኚህ ደግሞ በተለይ ኮሌስትሮልን የመጨመር ሌሎች ተላላፊ በሽታዎችን እድል የመያዝ ይጨምራል። በተለይ እነኚህ ቺፕስ የምንላቸው አሰምቡሳ፣ ሌሎች የሚጠባበሱ ምግቦች ላይ እነኚህ በይዘታቸው ይዘታቸውንም ጭምር ስለሚቀይር በተለይ ተላላፊ ላልሆኑ በሽታዎች የመጋለጥ እድል ስለሚጨምር እነኚህ ነገሮች ላይ ትኩረት ባይደረግ እንደ ባለሙያ እኛ እንመክራለን።